በጣም ወሳኝ ፍሬ ነገር ነው። ሌላ ጊዜ በስፋት ምን ሄድበት እንደተጠበቀ ሆኖ በዋነኛነት አገዛዙ ያተኮረው ቅጥረኛ ምልመላ ላይ ነው። መቼም የሰው ልጅ እኔ እስከማውቀው ድረስ በትምህርትም በልምድም በማዳመጥም በማንበብም በማናቸው መልኩ ካገኘኋቸው ቀስሚያቸዋለሁ ከምላቸው እውቀቶች መካከል አንደኛው መቼም የሰው ልጅ ሕሊናና የሞራል ተጠየቆች አሉት እና የሰው ልጅ ከፈለገው ነገር ቢጋረድ አትሊስት ማታ ሲተኛ ከገዛ ሕሊናው ጋር ይተኛል ይባላል። እንደው እግዚአብሔርን ባይፈራ እንኳን ሕሊና የሌለውስ ሕሊናን ማንም ቢሆን የሰው ልጅ ለሚሰራው ስራ ወንጀል መሆኑን የማያውቅ የለም። በነገራችን ላይ አንለስ በቃ ቶታሊ የአእምሮ ጤና ችግር የሌለበት ካልሆነ በቀር እየሰራ ያለው ወንጀል፣ እየሰራ ያለው ክፋት፣ እየሰራ ያለው ኃጢአት መሆኑን ኔቸር ራሱ ይነግረዋል። ስህተት መሆኑን ያውቀዋል። ነገር ግን ያንን ስህተት በማናቸውም አመክንዮ በማናቸውም ምክንያት ገንዘብ ይሁን ዝና ይሁን በቀል ይሁን ጥላቻ ይሁን በየትኛው ምክንያት ራሽናሊቲውን ገንዘብ ሊቀማው ይችላል፣ ዝና ሊቀማው ይችላል፣ ጥላቻ ሊቀማው ይችላል፣ በቀል ሊቀማው ይችላል ወዘተረፈ። ያንን ራሽናሊቲ ድፍን አድርጎ ምንም እንዳልተፈጠረ ይቁም እንጂ ለዛ እኮ ነው ሁሉንም አይተህ ከሆነ ፈጣሪ እንኳን የለም ብለው ሙልጭ አድርገው የካዱ ሰዎች በቃ ዕድሜ ልካቸው ኑሮ መጨረሻ ላይ የሆነ ኃይል ነበረ ይቅርታ ጠይቀው ልክ ሲያዝ የማይናዘዝ ኑዛዜ የሚለውም ቃል የሚሰራው ለዛ ነው። አንዳንዱ ሰው እኔ በእውነት ግድ የለም እንደው ተገልበጥም ሰው የሆነ ከአንድ ቦታ ወደ አንድ ቦታ የሚታጠፍም እንደው ሕሊና ያለው ሰው አብይ አህመድን እየሄደበት ያለውን መንገድ በገለጹበት እየተንዘረዘረ እየተንቀጠቀጠ በገለጸበት መጠን ለመደገፍ እንደገና ምንም የተለወጠ በሌለበት ምን አይነት ሞራል፣ ምን አይነት ሕሊና ነው? ምን አይነት ተፈጥሮ ነው እንደዚህ አንድን ሰው እንደዛ ሊያደርገው የሚችል? ቆይ አሁን ይህን የምናየውን ሰው ከቀድሞ ሚዲያ ጀምሮ ምን ይል እንደነበረ እናውቃለን አይደል? ጌታቸውስ እንደው ጌታቸውን አብይን ያህል ከጌታቸው ውጭ የገለጸው ነበረ አለ? አሁን ፍሊ እኮ መጣ እኮ ጌታቸው። አዎ፣ ግን አሁን የፈለግነው ጌታቸውን ሳይሆን ቀጥታ አሁን ለጌታቸውን እኔ ከዚህ ጋር አላነጻጽረው። ይህንን ነው የፈለግኩት። ይሄ ሰው ብቻውን ራሱን ችሎ ህዝቡ የሚያውቀው በሚዲያ ሰውነት ነው። ህዝቡ የሚያውቀው ፖለቲካ እተነትናለሁ ሲለው ባለፉት ጊዜያቶች አብይ አህመድን የገለጸበት ምክንያቱም ጌታቸውን በተደጋጋሚ ጊዜ አምጥተን ትላንት ያለው ዛሬ ካለው ትላንት ያለው ዛሬ ካለው ጋር አቅርበነዋል። ህሊና የሚባለውን ነገር ማለት የህሊና ዳኝነቱ ለሱ ተው ነው ሲያስቃዠው ጌታቸው ረዳ እኮ እየወጣ በየሚዲያው እኮ ያንን ሊያስተባብል ይሞክራል። የሆነ ቀን ያለውን የሆነ ነገር ሲለው ታያለ ለማስተባበል። እውነት እኔ አንድ ቃል በተለይ የማስታውሰው ከዚህኛው ጋር የኢቲቪ ፕሮግራም ነው የተዘጋጀው። ምን የሚል ነበር? የሆነ ወቅት ላይ ወደ ካገዛዙ ጋር የድብቅ ግንኙነት ጀምረሃል ይባላል። ሹመት ልትቀበል ነው ይባላል ተብሎ ተወራ። ገና ኢትዮ 360 ሚዲያ ተጀምሮ እዛ ፕሮግራም በነበረበት ጊዜ እነታከለውማ ጋር ተገናኘ፣ ሊሄድ ነው፣ ሹመት ሊቀበል ነው ይባላል። በየሚዲያው ይወራ ነበረ። ተገናኝቷል፣ በድብቅ ተገናኝቷል የሚል ይሄ ሲነገር እንዲህ እየተባለ እየተወራ ነው። ራሱ ብሎታል በአደባባይ። በነገራችን ላይ እንዲህ ተብሎ እየተወራ ነው። እኔ ለዚህ ምላሽ መስጠት አለብኝ። ብሞት
ይሄን ያለው ኧረ በእግዚአብሔር በእውነት ነው የምናገረው። ቪዲዮ እኮ አለ። የግድ ልክ እንደዚህ ቪዲዮ አምጥተን እዚህ ማሳየት አለብን። ብሞት አለ ብሞት ከዚህ ስርዓት ጋር እንዲህ እየተባልኩ ነውና ምላሽ ዛሬ መስጠት አለብኝ እና ምን ብዬ ነው ምላሽ የምሰጠው ብሎ ጠየቀኝ። ሐሳብ ምን ብል ይህንን ደግሞ ብሎ ጠየቀኝ ስል እኔና እሱ ተነጋግረን የቀረ ነገር አይደለም። እንደገና አደባባይ ወጥቶ ጠይቄው ምን ልበል ብሎ እንዳውም ይሄንን ሐሳብ የሰጠኝ እሱ ነው፣ እሱን ተጠቅሜ ተናግሬያለሁ ብሎ እሱንም አየር ላይ ተናግሮታል። ስለዚህ እኔ አድማጮች ምንም ወዲያ ወዲህ የምልበት ነገር የለም። ሁለቱም አየር ላይ ያለ ነገር ነው እና ምንድን ነው መመለስ ያለብኝ? አንተ እርግጠኛ ነህ ከዚህ ስርዓት ጋር ምንም አይነት ግንኙነት የለህም? አንተ እርግጠኛ ነህ? ይሄንን ስርዓት ከሐስከፈ ማቀው ነው። እንዴት ተመልሼ ወደዛ ልሄድ እችላለሁ? እንደው መሞት አይሻለኝም ወይ አለ። እንግዲህ አንድ አባባል አለ፣ መጽሐፍ ቅዱሳዊ ነው፣ መንፈሳዊ ነው። ውሻ ወደ ትፋቱ እንዲመለስ እኔ ወደ ተፋሁት አልሄድም። ወደ ትፋቴ ከተመለስኩ ከሰው ሳልሆን ከሰው ተራ ወጥቼ እንደ ውሻ ሆኛለሁ ማለት ነው። ወደ ተፋሁት ከተመለስኩ ብለህ ልትገልጸው ትችላለህ። ስትሮንግ መግለጫ ነው አልኩት። ወጥቶ አየር ላይ ፕሮግራም ላይ እኔም ባለሁበት ውሻ ወደ ትፋቱ እንዲመለስ እኔ ወደዛ ስርዓት ከተመለስኩ ከሰው ተርታ ወጥቼ እንደ ውሻ ሆኛለሁ ማለት ነው አለ። ዩቲዩብ ላይ ግቡና ፈልጋችሁ አምጡት። ውሻ ወደ ትፋቱ እንዲመለስ ከተመለስኩ ከሰው ተርታ ወጥቼ እንደ ውሻ ሆኛለሁ ማለት ነው። እኔ ወደ ተፋሁት የፈለገ ቢመጣ አልመለስም የሚል አቋም ይሄ በአደባባይ እየተነገረ ነው። እኔም ተጠይቄ ውሻ ወደ ጥፋቱ ይመለሳል የምትለዋን ተናግሬያለሁ። ለተናገርኩትም ለሰጠሁት ምክርም በአደባባይ አዎ ተብያለሁ። አይ እስቲ አይደለም ይባልና ቁጭ ብዬ ቪዲዮዋን አመጣታለሁ ሰርች አድርጌ ሲሆን ደግሞ አሁን ፕሮግራም ጨርሰን እስከምንወጣ ድረስ ይህን እያንዳንዱ ሰው ቪዲዮን ኦልሬዲ አውጥተውታል። ሶ ሪያሊቲው እሱ ነው። አብይና የኤርትራ ጦርነትን በተመለከተ ጌታቸው ረዳ ወጥቶ አሰብን አጀንዳ ገለመሌ አጀንዳ ምናምን የሚል ነገር ከዚህ በፊት እንዳለ የተናገረው አለ። ስለ ጌታቸው ብዙ ብለናል። የአብይ 95 የአብይ ግትልትል ውሸቶች የሚል ፕሮግራምም ነበረው እና 95 ቁጥር ያለው 100 እስከሚደርስ ደግሞ እየጠበቅኩ ነው። የአብይ ግትልትል ውሸቶች ይሄ ገና እርሊ እኮ ነው። አሰብ ጦርነት የሚፈልግበት ምክንያት ምን እንደሆነ የኢትዮጵያ ሕዝብ ምን ማለት እንዳለበት ያንን ምክር ነበር የሰጠው። እኔ ሌላ እንደው ወደፊት በብዙ መልኩ ልንሄድበት እንችላለን። ግን አሁን ኢቲቪ እንደ አጀንዳ አድርጎ ስላመጣው ስለ ሀገር በሚል ለዛው ስለ ሀገር በሚል ፕሮግራም ህዝቡ የቱን ነው ማድመጥ ያለበት? እችን ቪዲዮ እንከታተላት እስኪ ምን ተብሎ እንደነበረ ወደ በፊት አብይ ውሸቶች አለኝ 95 100 እስኪሞላ እየጠበቁ አንዱ የአብይ ሀገር አፍራሽ አካሄድ ይሄ ያረጀ አፈጀ ነገር ይዞ መጥቶ አሰብ ምናምን በሚል እንግዲህ ካርዶቹን ጥሎ ጨረሳቸው። ከትላንት ወዲያ ከቴዲ ጋር ስናወራ ነበር አይደል? ቴዲ ሪዮስ ሰምታችኋል። የአብይ የቀረው ካርድ አለ ወይ የሚለውን ነገር አንስተን ነበር። ሁሉንም ካርድ ጣለ። አሁን መጨረሻ ሲመጣ ለካ ቺያሰብ ወደብና በአነሳት የሆኑ ሰዎችን ነቃ አደርጋለሁ። ይሄ ነው አመለካከቱ። ይሄ በጣም ሲሪየስ ነው። ዋንስ የሄደ ያለቀ ጉዳይ ነው። ይሄ ጉዳይ ያከተመ ጉዳይ ነው። በጦርነት ልትመልክ ከዚህ በኋላ ኢትዮጵያ ከኤርትራም ጋር መዋጋት የለባትም፣ ከማንም ጋር መዋጋት የለባትም። ማንም ጦርነትን መደገፍ የለበትም። በዚህ አጋጣሚ የትኛውም አይነት ጦርነት የእርስ በርሱ ወደ ውጭም ያለ ጦርነት በተለይ ለወደብ ለምናምን ተብሎ የሚባል ጦርነት እዛው በጸበልህ ነው መባል ያለበት። እዛው በጸበልህ
ኢትዮጵያውያን በዚህ ጉዳይ ላይ እንዳትታለሉ። የኤርትራ ህዝብ ነው የሚበልጥባችሁ። ነገ ከነገ ወዲያ ኢኮኖሚ ውደቱ በመጣ ቁጥር ምንም ችግር የለውም። ኢኮኖሚክ ውደት ነው ባይዘው ያሰብ ውደት ምን ያመጣል? አሁን የጄኔሬሽን ማሰብም አቁሟል። አሁን አሰብ ምናምን ብትለው እንደ ድሮ ፓርቲ ሲቋቋም አሰብን አስመልሳለሁ ምናምን በሚል ነገር የአንገቴ ላይ ካራ ይባላል በአንገቷ ተቆርጦ ምናምን የሚባለው ዘፈን አሁን ታሪክ ሆኗል። በቃ በግልጽ ልንገራችሁ ታሪክ ሆኗል። እሱ 95 የዶክተር አብይ ውሸቶች አለኝ 95 መቶ ሲሞላ እየተቆጠረ ያው ግትልትል ውሸት ዛሬ የተናገረው ነገ የማይደግም ሰልፍለስ የአባይ ግድብን የሚገድብ ሰው በጠራራ ፀሐይ መድፋት ነው እንዴ ሰልፍለስ? ኢንጂነር ስመኘው መድፋት ነው ሰልፍለስ? ከሻቢያ ጋር ተባብሮ የኢታማዦር ሹም መድፋት መግደል ነው ሰልፍለስ? አገር መውደድ እንትን ማለት ሴራ ጠንስሶ አማራ ክልል እነ ዶክተር አምባቸውን መድፋት ነው የአገር ታማኝ መሆን? አፍራለሁ። በጣም ነው ማፍረው። እና ዶክተር አብይ እስካለ ድረስ አይኖ ኤጀንቶች አሉት። ኤጀንቶቹ እንደዚህ ነው መጥተው የሚከራከሩለት። ግን ኢትዮጵያ ለመኖሯን ጉዳይ ያጠራጥረኛል። ፋይናል መኖሯን ነው ያጠራጥረኛል። እስከዛ ድረስ ነው ወጫዋም አይደለም ታማኝም አይደለም ባላደራም አይደለም ሰልፍለስም አይደለም። የነዚህ ተቃራኒዎች ጄኖሳይደር ከዳተኛ ክህደት የሚፈጽም ባንዳ የጠላት ጦር አንጥቶ አገር ያጠፋ የኢትዮጵያ ሬዚጁዋል ያው ምናልባት ስክራፕ ቫልዩ ባሰላ እንኳን ምን ስንት ስክራፕ ቫልዩ እንደሚኖረው ማላቀው የኢህአዴግ ዝቃጭ። በነገራችን ኢህአዴግ ተጨምቆ የዝቃጩ ማለት አብይ አህመድ ማለት ላይ እኔ ግን ይኸውልህ ዳንኤል ክብረትን አደነኩት። እባክህ ዳንኤል ክብረት ወደዚህ ኢትዮጵያ ቴሌቪዥን ከመጣ በኋላ ምናልባት ለኢትዮጵያ ቴሌቪዥን አዘጋጁ በራሱ በድፍረት መጥቶ እሱን ሊያቀርበው እንደማይችል አውቃለሁ። በደንብ ከጠቅላይ ሚኒስትር ጽህፈት ቤት ያው የነ ዳንኤል ንግግር ተደርጎ ይሄን ልጅ አመጡት። ግን አሁን የህዝቡ ማየት ያለበት ህዝቡ አሁን ቀርቦ የሚናገረውን ነው። ከዚህ በፊት የተናገራቸውን አሁን ለኛ ደግሞ ሌላ የቤት ስራ ተሰጥቶናል። እንለቃቅማለን እንግዲህ እስከ ዛሬ የተባሉትን በደንብ ያወራቸውን ስለ ስርዓቱ፣ ስለ አብይ አህመድ፣ ስለ ዳንኤል ክብረት ስለተሄደው ጠቅላላ ጉዳዮች አምጥተን እዚህ ደግሞ ምናልባት አሁንስ የቴሌቪዥኖቹ ቲቪው ከተላለፈ በኋላ የምንሰማው ነገር ይሆናል። ግን መደምደሚያችን ምን ይሁን መሰለ? ምን ነበረ? አንድ የውሻዋን በልልኝ እንደው ጥቅሷን የመጽሐፍ ቅዱስ ውሻ ወደ ትፋቱ እንዲመለስ እኔ ወደ ትፋቴ አልመለስም፣ ከተመለስኩ ከሰውነት ተርታ ወጥቼ እንደ ውሻ ሆኛለሁ ማለት ነው። ይሄ መደምደም የነበረው ሪያሊቲ ይሄ። አንድ ሰው እንዴት አድርጎ ወደ ትፋቱ ተፋሁት ወደሚለው እንዴት የሚመለስበት ህሊና ከየት መጣ? ራሽናሊቲ ቢኖር ኖሮ ይሄ የሆነው በዚህ መንገድ ይሄ በሆነ እንደው ጀስቲፋያብል ሪዝን ኖሮ ቢሆን ኖሮ ልትሰሙት ትችላላችሁ። ለምሳሌ አብይ አህመድ ግትልትል ውሸታም ነው 95 ነው 100 እስኪደርስ ካለ በኋላ አሁን አብይ ምናልባት በአማካኝ ከ1000 በላይ ደርሷል። ውሸት አቁሞ ቢሆን ኖሮ አይ ውሸት አቁሞ ተጸጸተ ሊባል ይችላል። ጦረኛ አትሁኑ፣ የውስጥም የውጭም ጦርነት አትደግፉ በፍጹም ካለ በኋላ እንዴት የሰው ልጅ ተገልብጦ አትችሉትም በለው። አሰብን አብይ አህመድ ሊጠቀምበት ነው፣ ኢትዮጵያውያን በፍጹም እንዳትሞኙ ተጠንቀቁ ከተባለ በኋላ አሰብ ያንተ ነው። አሁን አሰብ ያንተ ነውና ለአሰብ መዋጋት ለሀገር መስራት ነው። አልዋጋም ማለት ባንዳነት ነው። መቼም የኢትዮጵያ ሕዝብ ሁሉንም ይሰማል አይደለም? ትላንትናም ዛሬም ያለንበትን ሁኔታ እያየን የመጀመሪያው ጦርነት ሲጀመርና ብዙ ጊዜ ደጋግሜ አንስቼዋለሁ። የኖሞር እንቅስቃሴ አድርገው እዚህ ዲሲ ላይ የኤርትራና የኢትዮጵያ ባንዲራ ይዘው በተሰለፉ ጊዜ በደማቁ ከተናገርኩት ነገር አንዱ ዛሬ የኢትዮጵያና የኤርትራን ባንዲራ እንደ አንድ ባንዲራ አድርጋችሁ ኤርትራውያንም ኢትዮጵያውያንም በጋራ ቆማችኋል።
በጋራ የቆማችሁ መስላችሁ በምትሰሩት ፕሮፓጋንዳ ሲቪሊያን እያለቁ ነው፣ አገር እየወደመ ነው፣ አውዳሚ ጦርነት እየተካሄደ ነው። ዛሬ ይህን አውዳሚ ጦርነት አጭበርብሮ እንድትደግፉ ያደረጋችሁ አብይ አህመድ ነገ መሳሪያ አንስቶ ወደ አስመራ መተኮስ ሲጀምር ዛሬ የኤርትራ አምላክ ብላችሁ የዘመራችሁ የኤርትራ አምላክ ብላችሁ የዘፈናችሁ አካላት ነገ ተገልብጣችሁ ከአብይ አህመድ ጋር ሆናችሁ አብይ አህመድ ወደ ኤርትራ የመድፍ ቁምቡላ ሲወረውር ድሮን ሲልክ ተኩስ በለው ብላችሁ ስትሰለፉ ክህደት ስትፈጽሙ እኔ አብሬያችሁ ክህደት ውስጥ አልገባም። የእናንተ ክህደት ጋር አልሰለፍም። እኔ ያን ጊዜ ከኤርትራ ህዝብ ጋር ነው የምቆመው ነው ያልኩት። ወደዚህን ከኤርትራ ህዝብ ጋር ከኢትዮጵያ ህዝብ ጋር ነው የምቆመው ነው ያልኩት። የኤርትራና የኢትዮጵያ ህዝብ ወደ ጦርነት አይገባም። አብይ አህመድ ወደ ኤርትራ ጥይት ሲተኩስ የኦህዴድ የፖለቲካ አጀንዳ ማስፈጸሚያ ጦርነት ሲያደርግ በኢትዮጵያዊነት ስም አብሬ አልሰለፍም። የዛሬ ስንት ዓመታት ያልኩትን እየደገምኩት ነው። ከ3 ዓመት ከ4 ዓመት በፊት ይሄ ነው አቋሚ ያልኩትን ዛሬ ቆሜያለሁ እያልኩት ነው። ትላንትና እንደዛ እንዳልተባለው ሁሉ ተጠንቀቅ ምናምን ለተባለው የኢትዮጵያ ህዝብ በስቴት ቴሌቪዥን ተመልከቱ። ይሄው በሳተላይት ቴሌቪዥን ቀጥታ እየተከታተላችሁት ነው። በስቴቱ ቴሌቪዥን በመንግስት ቴሌቪዥን ቀርቦ አንድ ሰው ለአሰብ ስለመዋጋት ሊነግርህ ኢሳያስን በየስቴቱ እየዞረ ያወድስ የነበረ ሰውዬ ኧረ በልክ አርጉት እያለ እነዛው ኧረ በልክ አርጉት። ኮንሲስተንሲም በተመለከተ የእውነት መጽሐፌ ይናገራል። እያንዳንዷን ጉዳይ ያየሁባት መልከታ ከዛች ዝንፍ ያለ አቋም ካለ ያምጣው ማንም ሰው። አብይ አህመድ ወደ ትግራይ ወታደር ሊያስገባ ሲል ትክክል አይደለም የሚል አቋም ነው የነበረኝ መጀመሪያ። የኤርትራ ጦር ይግባ በዚህ ጦርነቱ ሲል እነ ሲሳይ አጌና ሲከራከሩ አይደለም ትክክል አይደለም የሚል አቋም ነው። እስቲ ይውጣ ሲሳይ አጌና አላልክም ይበል። ይኸው ቪዲዮ መስካሪያ አላ ቪዲዮ አላ አየር ላይ ጦርነቱ የተጀመረ ሌሊቱን አብይ አህመድ ጦርነት ጀምሬያለሁ ብሎ መግለጫ ሰጠ። 3 ሆነን ጥቁር ለብሰን ወተን ነው ይሄ ጦርነት አውዳሚ ነው፣ ብዙ ህዝብ ያልቅበታል። መጨረሻ ላይ ፍሬከርስ ሆኖ ያጫረሱን መሪዎች የዋይን ብርጭቆ እያጋጩ ይሳለቁብናል እንዳንሞት። ክርስቲያኑን ሊያፋጀው ነው፣ ሰሜኑን ሊያፋጀው ነው። ሰሜኑን የማዳከም እቅድ ይዞ የኮሽ ኢምፓየር መሪው አብይ አህመድ የጀመረው ጦርነት ነው በምንልበት ጊዜ ይሄማ ወያኔን ለማዳን ነው የሚል ዘመቻ ነበር የተከፈተው። በዛ ፕሪንሲፕል ጸንተናል። እንደን የትግራይ የነበረው ሁኔታ የጦርነቱ ሂደት ተቀይሮ 5 ክፍለ ጦር አብይ አህመድ ጭዳ አስደርጎ ልክ አሁን ከራያ ሸሽቶ የእጁ እንደመጣው ተሯሩጦ አማራ ክልል ሲገባ የወንጀል አቻ ለመፍጠር ሆን ተብሎ የታቀደ አብይ አህመድ በትግራይ የፈጸመውን ወንጀል ቲፒኤልኤፍ አማራው ላይ መጥቶ እንዲፈጽመውና የወንጀል አቻ እንዲፈጠር ትግራይን በሻሻ አድርጊያታለሁ ካለ በኋላ አማራንም በሻሻ የማድረግ እቅዱን ለማስፈጸም ቲፒኤልኤፍን መሳሪያ አድርጎ እየተጠቀመበት ነው። ስለዚህ ቲፒኤልኤፍ የአማራን ድንበር ተሻግሮ ሲገባ ወራሪ ነው። ይሄ ወራሪ እንዲሸነፍ ከማንኛውም አካል ጋር የአማራ ህዝብ ተባብሮ ይህንን አውዳሚ ኃይል ማስወጣት አለበት የሚል አቋም ደግሞ አንጸባርቀናል። ልብ አድርጉ 2 ነገር የአብይ አህመድ ሰራዊትም የኤርትራ ሰራዊትም ትግራይ ላይ መምጣቱና መግባቱና ማውደሙን ስንቃወም ፕሪንሲፕል ማለት የእናንተ ነው አሉን። የትኞቹ? የትግራይ ፖለቲካ ኃይሎች። ሰው ማለት እናንተ ናችሁ አሉ። ከትግራይ ህዝብ የአንዳንዶቹ ቴክስታቸውም አለ። ከትግራይ ህዝብ ጎን ቆማችሁ እንዳያልቅ ህዝቡ ተከላክላችኋል። ከኛ ጎን ቆሙ፣ አመሰገኑን። ሌላው ኃይል ደግሞ እናንተ ወያኔን ለማዳን ነው አለን። ግድ የለም የፈለግከውን ዝፈን፣ ላመንበት እውነት ነቅነቅ የለም ብለን ህዝቡን የማዳን እንቅስቃሴ ያደረግን። ልክ ድሽተጊና የሚለውን ዘፈን የዘፈነው ሰውዬ ማነው? አርቲስት ማነው ስሙ? ድሽተጊና ብቻ። እሺ፣ በሱ መለያ ነው። እሱ ልክ በዘፈነ ጊዜ የወረደበት ውርጅብኝ በኋላ ላይ ተገልብጠው ደግሞ እሱ ሰላም ወዳድ ነው እየተባለ እየተጠራ ሽልማት እንደተሳተፈ ሁላ እኛ ላይ ውርጅብኝ ነበረብን። አሁን ልዩነቱን ልክ ከትግራይ ያንን አቋም ይዘን
የትግራይ ፖለቲካ ኤሊት የሚባለው በሙሉ እናንተ ናችሁ ጀግና ማለት ከህዝባችን ጎን የቆማችሁ የህዝባችን ድምፅ ያሰማችሁ ሲሉን በትግራይ ኤቭሪዌር መብራት ባለበት መንገድ ላይ ከካፌና ከሬስቶራንቶች ስፒከሮች መንገድ ላይ ይወጡ የኛ ሚዲያ ነበር የሚከፈተው። እያንዳንዱ አመራር አዋጊው ሳይቀር ቁጭ ብሎ ያዳምጥ ነበረ፣ የጻፏቸው መልእክቶችም ስላሉ ጭምር። ልክ የቲፒኤልኤፍ ሰራዊት ወደ አማራው ሲዘምትና አውዳሚ ሲሆን ደግሞ አውዳሚ ነው፣ ለወረራን የገባው ለማውደም ነው የገባው፣ የወንጀል አቻ አብይ አህመድ ሊፈጥርበት ነው፣ የትም አይደርስም፣ የነጌታቸው ረዳ ሂሳብ እናወራርዳለን፣ የበቀል እርምጃ ለኦህዴድ ካልሆነ በቀር ለትግራይም ለአማራም ህዝብ የማይበጅ አደገኛ ሁኔታን እየተፈጠረ ያለው የሚል አቋም ስንይዝ አሁን ደግሞ የትግራይ የፖለቲካ ኤሊት የምትለው ወደ አማራ ስለገባላቸው ጌታቸው ረዳ ያኔ የሚሰጠውን መግለጫ ሳኒታይዘር እያሉ ያንቆለጳጳሱ ስለነበረ የትግራይ ፖለቲካ ኤሊት ምን አሉ? በሎም ይሉ ነበረ። በለው በቃ ግባ ነው። ስለዚህ እነሱ ደግሞ ተገለበጡና ማንን ማውገዝ ጀመሩ? አሁንም እኛን። እነሱ ደግሞ ምን ማለት ጀመሩ? በተራቸው የአብይ አህመድ ቅጥረኛ፣ የብልጽግና ቅጥረኛ። አሁንስ እነሱ እንደዛ ስላሉን ከዓላማችን ፈቀቃልን ወይ? በፍጹም ወራሪ ነው መውጣት አለበት። ተሸንፎ የአማራ ክልል ለቆ እስከሚወጣ ድረስ ሞገት ነው። ሄደ። የተረጋጋው ሁኔታ ለተወሰነ ጊዜ ተፈጠረ። አብይ አህመድ በፕሮጀክቱ መሰረት አማራውን ሊያወድም እየተንቀሳቀሰ ነው። አማራው ይደራጅ፣ የፋኖ ኃይል ታምር ቢመጣ መሳሪያ እንዳያስረክብ እንዳይበተን፣ የሽልማት ስነ ስርዓቱ አደገኛ ነው። ጨፌ ላይ ያቀደውታል። ማስረጃ እየወጣን የፋኖ ኃይል አብይ ጉያ ስር እንዳይገባ የነበረው ኃይል ታገልን። ልዩ ኃይል እንዳይበተን መረጃዎች እያወጣን ታገልን ስርዓቱን። በመሃል እነንቶኔ ተንጠባጠቡ፣ እነንቶኔ ተንጠባጠቡ፣ እነከሌ ተንጠባጠቡ። የት ጋን ያለ ነው ጥያቄው? የት ጋን ያለ ነው? የዓመታት ነገር ነው የምናነሳው። አሁንም ቆመን የምንሟገተው ለቆምንበት ፕሪንሲፕልና እውነት ነው። ቂጣ ሆኖ የተገላበጠው ማን ነው ነው ጥያቄው። ቂጣም እኮ እንደው በልኩ ተገላብጦ ሲሆን ይበስልና ለሆነ ነገር ሊውል ይችላል። እጅግ በጣም እንዴት ያለ አሳፋሪ ነውር እንደሆነ የምናየው ይገርማል። ለማንኛውም እንደዚህ ያለ አስከፊ ሁኔታ፣ እንደዚህ ያለ በህዝብ ላይ የሚፈጸም ክህደት የህሊና ተጠየቅን የሚያመጣው። በስቴት ቴሌቪዥን ግን የኢትዮጵያን ህዝብ በዚህ ደረጃ መናቅ፣ ህዝቡን በዚህ ደረጃ እራሱ ስርዓቱ፣ አንተ በእውነት ነው የምናገረው፣ የእውነት ኢህአዴግ ተአምር ቢመጣ እንደዚህ ሊያደርግ አይችልም። እንደተባለው በአንደበቱ እንደተናገረው አብይ አህመድ ማለት ኢህአዴግ ተጨምቆ የመጨረሻው ዝቃጭ አይደለ? ዝቃጩ ነው የተጫወተበት። ይህን ሰውዬ የዝቃጭ መጫወቻ ነው የሆነው። ኢህአዴግ ግን ታምር ቢመጣ እንዲህ ያለውን የዝቃጭ መጫወቻ በስቴት ቴሌቪዥን ጋብዞ ፕሮፓጋንዳ ለስራ ባይለው ኢህአዴግ እንደዚህ አይነት አይጠቅምም ብሎ የሚያስበውን ሰው ይጠየፈዋል። ብርሃኑ ነጋ እኮ እግዚአብሔርን ብርሃኑ ነጋ እኮ ገብቶ ለምኗል እኮ መለስ ዜናዊ ጉልበት ልሳምና ስልጣን ስጠኝ ብሎ እኮ ለምኖታል። ታምራት ላይኔ አቶ ታምራት ላይኔ መረጃውን እኮ በደንብ እኮ አጋልጧል። እነ መለስ ዜናዊ የስልጣን ጥመኛ ነው። ተጠየፉት፣ ብርሃኑ ነጋ ተጠየፉት። አማካሪ ልሁን ብሎ ነው የለመነው። አይሆንም ተባለ። መለስ አይሆንም ሲለው የምክትል ጠቅላይ ሚኒስትሩ የታምራት ላይኔ አማካሪ ልሁን አለ። አይሆንም መለስ እምቢ ብሎ እኔ ላረጋህ አልችልም። መጨረሻ ላይ ዩኒቨርሲቲ መምህር ሆኜ ልቀጠር ብሎ ለመነ። መለስና ታምራት ተነጋግረው በቃ ዩኒቨርሲቲ ይቀጠር ብለው ዩኒቨርሲቲ መቀጠር ፈቀዱለት። ብርሃኑ ነጋ ይሄ ነው ታሪኩ። ብርሃኑ ነጋን ተጠይፈውታል። ስልጣን ይፈልጋል፣ ጥመኛ ነው ብሎ ሲያስቡ። በኋላስ ፓርቲ መሰረትኩኝ ምናምን ብሎ ደግሞ የቅንጅት ጊዜ ረብረብ አለ። ችግሯ ተፈጠረችና ወታደር በየቦታው እየገባ ይታሰሩ ተብሎ ሊይዛቸው ሲል በረከት ስምኦን ጋር ደውሎ አለቀሰ። በረከት ስምኦን የሁለት ምርጫዎች መጽሐፉ ላይ እንደጠቀሰው ደውሎ መጡብኝ አሉ። መለስና በረከት ጋር እኮ ቅራኔ ተፈጠረ የተባለው በረከት ጓደኛው ነው ከብርሃኑ ነጋ ጋር በደንብ ይግባቡ ስለነበር አና ጎሜዝ ጋር ሄዶ እንዲደበቅ እድል ሰጥቶታል። ጸቡ የዚህ ነው። ለብርሃኑ ነጋ በረከት ነው
አና ጎሜዝ ጋር ሄዶ እንዲደበቅ እድል የሰጠው በሚል ትንሽ ቅሬታ ተፈጥሮ ነበረ ነው። ዞሮ ዞሮ አመለጠ አላመለጠም። ሌላ ጊዜ እቤቱ እንዳለ ወታደሮቹ እዛ ሲደርሱ ባለፈው ብየዋለሁ፣ የእውነት ስለሆነ ነው። ምንም ማለት የተቀባባለ ፖለቲካ ምናምንም አይደለም። በጣም ይሰጋ ይፈራ ስለነበረ ወታደሮች መጥተው በር ሲያንኳኩ ሱሪ ተበላሽ። የእውነት ሰው ሲፈራ ምንድነው ሽንቱ ይመጣል ይባላል። የብርሃኑ ነጋ ይሄ ነው። እውነት ለፖለቲካ አይደለም። ይሄን ምናምን ይውሸታል፣ ለሳቅ ለስላቅ ምናምን አይደለም፣ የእውነት ነው። እነሱ እዛ ሲደርሱ ተበለሻሸ። ሱሪ ያስቀይረው ነው እንደገና እርጥብ ለብሳ አትሄድም ተብሎ ተቀይሮለት ወደ እስር ቤት የወሰዱት። እንደዚህ ይሄንን ሰውዬ አሁን ወስዶ የትምህርት ሚኒስትር አድርጎ አብይ ይጫወትበታል። ጌታቸው ረዳን እንደው አብይ የሚገርመው ግን በእውነት ከተገረምንበት የሚገርመው 95 ውሸት 96 ውሸት 100 ሊሞላ ነው 30 ግትልትል ውሸት ጠዋት ማታ አብይ አህመድ ሕፃን ልጅ ነው የልጄን መጫወቻ ሳይ አብይ አህመድ መሰለኝ። ያን ሁሉ ጉድ ሲል የነበረ ሰውዬ አምጥቶ በስቴት ቴሌቪዥን ና ተዝረክረክ አብይ አህመድን እያመሰገንክ ተዝረክረክ ብሎ አዝረከረከው። ጌታቸው ረዳን ጌታቸው ሕፃን እያለ ብሎ ተሳልቆበት እንደ ሕፃን ልጅ ዳቦ እየቆረሰ ሰጥቶ የውርደት የመጨረሻውን ታሪክ ደመደመበት። የእውነት የልጅ ልጆቹ የሚያፍሩበት እነዚህን ያደረጋቸው እንደዛ ነው። ይሄ ሰውዬ አብይ የነካው ሁሉ ይሞታል የሚል መፈክር ነበረው። አብይ የነካው ሁሉ ይሞታል ይል ነበር። እኔ ስሙን መጥራት ተጠይፌ ነው በነገራችን። በእኛ ፕሮግራም በምንሰራበት ጊዜ ሁሉ አብይ የነካው ሁሉ ይሞታል ይል ነበር። ነካው ነፍስ ይማር እንበል። እኔ ስማ እያወራ አንድ የእውነቴን ነው የምነግርህ። እንደው ይሄ ቀላል አይደለም። የቀለጠው መንደር የሚባል አንድ ቲያትር ነበረ። እነ ሙናዬ መንበሩ ነፍሳቸውን ይማርና እነ ኩንዬ ሌሎችም የተጫወቱት በጣም ጥናት ተደርጎበት የተሰራ እዛ ገዳም ሰፈር አካባቢ ያሉ እዛ አካባቢ ያሉ ሴተኛ አዳሪ እና የሌሎች አካባቢውን ታሪክ ነው የተሰራው እና እጅግ በጣም በርካታ ሕዝብ ያየው ቲያትር ነው እና እዛ ላይ ይታዩ የነበሩ ካራክተሮች እነ ሙናዬ ይጫወቱት የነበረው ነገር ትንሽ ገነን ያለ ይመስለኝ ነበረ እና ጠይቄያታለሁ። ሙናዬ ነፍሷን ይማረውና ትንሽ አልበዛም ትንሽ መጋነን የለውም ሙንዬ ምናምን ብያት ነበር። እኔ ያሳያለሁ ከፈለግ እንደውም አንዳንዱ ትንሽ ለመድረክ ስለማይሆን ቀንሰ ነው ምናምን ብላይ ነበርና እንደ አጋጣሚ በህይወት እነሱ አለፉ። እኔ ግን እነዛን ካራክተሮች አይቻቸዋለሁ። ያየውበት ቦታ በተለይ እዚህ ከመጣ በኋላ አይቻቸዋለሁ። አሁን ይሄንን ወንድሜን አሰብኩትና ካራክተር መቼም እንደ ካራክተር ተስሎ ይሄንን በአንድ ቲያትር ውስጥ አንዱ ገጸ ባህሪ ሆኖ ተጫዋት ቢባል ሰው እንዴት ነው ማሳመን የሚቻለው? እውነቴን እኮ ነው። እንዴት ብለህ ነው ተመልካችን የምታሳምነው? መጀመሪያ በዚህ መጠን እጥግ ድረስ ሄደህ ይህን ሰው እየገለጽከው የሆነ መቼም አንዳንዴ ፍላት ካራክተሮች የሚባሉ አሉ። የካራክተሮች አይነቶች አሉ ብዙ። ግን ለሰው ለማሳመን ለራሱ ለተዋናዩ መጀመሪያ ራሱ ማመን አለበት። አምኜ ነው ተመልካቹን ላሳምነው የምችለው። ምን ብዬ ነው ማሳምነው? እንዴት አድርጌ እንዴት ተጫውቸው ነው ማለት በአንዴ በዚህ መጠን 90 ክትልትል እኔ ብዙ ሰምቼ ስለሰማሁኝ በጣም ይገርማል እል ነበረ በፊት። ያን በሰማውበት እንትን ድንገት ካራክተሩ ጥፍ ብሎ ሲመጣ ተመልካቹ ራሱ ሾክ የሚያደርግ ነው ይመስለኝና ለማመን ለመቀበል የሚቸገር ነው ይመስለኝ። እንደ ካራክተር እንደው ቢሳል ነው የምልህ። ጌታቸውን ልክ ተመሳሳይ እንዳልከው አሁን ሁለቱን አፍርድሜ እንዴት እንዳበላቸው የራሳቸውን ምላስ በራሳቸው በሚጥሚጣ እንዴት እንደበሏት በደንብ በግልጽ ለኢትዮጵያ ሕዝብ ግልጽ ነው፣ አይተውታል። በተለይ ጌታቸውን እንዴት ይጫወት ዳቦ መስጠት ብቻ ሳይሆን በአዲስ አበባ ዩኒቨርሲቲ ውስጥ ሕፃን ሆኖ ጌታቸው ሕፃን ሆነው ምናምን ልማት ብልጭልጭ ነው ምናምን እያለ ሕዝብ ፊት አላገጠባቸው አይደል? ይህንን አመጣና
ከዛ ቅድም እንዳልከው ካንተም የተቀበልኩት ይሄ ጋዜጠኛ ነው። ከዛኛው ይሄኛው ለማሳመን አሁን ሚዲያ ላይ መጣ ምንድን ነው የሚለው ነው። አሁን በምን ታጥፏል? አንዳንዱን እዚህ ባለበት ጊዜ የሚሰራቸውን ሰማና ግልጽ ነኝ፣ እውነት ላይ ነኝ የቆምኩት፣ እውነትን ነው እየተናገርኩ ያለሁት የሚል ነገር ጨዋታ አይ ነበር። አሁን ምንድነው በኢትዮጵያ ቴሌቪዥን ወጥተህ ምን ይሆን የምትናገረው? ከዛ ሰው በነገራችን ላይ ኢሳያስን ያነሳ ብዙ ሰው አይታመምም። አሁን ሰምቶት ብዙ ሰው አይታመምም በቴሌቪዥን። ለነገሩ የሚያይ ሰው የለም ለካ። ይቅርታ ካየም ይኸውልህ አሁን ዛሬ እኮ ያቀረብነው እሱ ነው። ቀላል ነገር ነው። እራሱ ያለውን ቃል ብቻ ነው መውሰድ። እኔ ወደ ተፋሁት የምመለስ ውሻ አይደለሁም። ወደ ጥፋቴ ከተመለስኩኝ ከሰውነት ወጥቼ ውሻዋን ሆኛለሁ ማለት ነው አለ። ታዲያ ቡች ከማለት ውጭ ለምን ትቀየማለህ አንተ? እንደዚህ አይነት ነገር ቡች ብለህ ትተህ መሄድ ነው እንጂ ቡችንማ ለምንድን ነው የምትቀየማት? ማለት መቀየም እኔ እኮ ከሰዎች ጋር ነው የምትቀያየመው። ከሰዎች ጋር ሲሆን ትቀያየማለህ ማለት ለምን እንዲሆናል ለምን እንዲሆናል ትላለህ። እኔ ወደዛ ከተመለስኩ ቡቺ ነኝ ካለ እሺ ቡቺ ቻው ብለህ መሄድ ነው በቃ። ቡቺ ቻው ትሰማለች። በነገራችን ላይ በእውነት እጅግ በጣም የሚገርሙ ቆይ አይደለም ራሴ ጭንቅላቴ ስለሆነ የቤት ነው የምንድን ነው? እኔ ሬድዋንን እጠብቃለሁ እንዴት እንደሚገርመው። ያው በእርግጥ ያው የሚያውቁትን ያውቃሉ። ለምን የእያንዳንዱን ስብዕና ስለሚያውቁ ማን ምንድን ነው የሚለውን ነገር በደንብ ስለሚረዱ፣ በዛ ላይ የእውነት ነው የምነግርህ ከማንም በላይ ከህብረተሰቡ በላይ እኔ በእውነት ፈጣሪ ምስክሬ ነው ጥያቄ ያቀረበለት ጋዜጠኛ እንዴት እንደሚጠየፈው እርግጠኛ ነኝ። ጋዜጠኛው ምንም ምርጫ የለውም፣ ስራውን ነው የሚሰራው። ስራውን ከጨረሰ በኋላ ግን እንዴት አይነት ፍጡር ነው ብሎ እንደሚጠየፈው ጥርጥር የለኝም። አብይ አህመድ ይሄ ነው እንግዲህ ተንታኝ ነበረው። አብይ አህመድ ዞር ብሎ አሁን ስለሱ ሲያስብ እነ ዳንኤል ክብረት ምናምን እንዴት እንደሚሳለቁ አቅርበው አንድ ጊዜ ቲቪ ላይ አቅርበው አሁን ይሄንን አናገሩት አይደለ? እንዴት እንደሚሳለቁ በነገራችን ላይ ስራቸውንም ጨርሰዋል። በቃ አዝረክርከህ ዳግመኛ እንዳይነሳ አድርገህ ከዛ በኋላ ጠቅላላ አሁን ተሰልፈው እነ ዳንኤል ቡቺ እንዴት ነበረሽ ምናምን ነው የሚባባሉት። ቡቺ ከዚህ በኋላ በተአምር በስሙ የሚጠራ የለም። ቡቺ ለማየት ያብቃ። የቡቺን ታሪክ ግን ወደፊት በጣም እንደው ዛሬ አሁን ኮንስፓየር ለማድረግ አሁን ቡቺ ፖለቲከኛውና ራሱን እሳት የላሰ የእስክንድር ነጋ ደጋፊ አድርጎ ራሱን የሚስለው ማለት ነው። ቀን ከሌሊት ዘመነ ካሴን ጥላሸት ለመቀባት ደግሞ ኤቭሪዴይ የሚያኝከው ምንድን ነው? ዘመነ ላይ እንዲያናደደው። በነገራችን ላይ በጣም ስትሮንግስት የዘመነ ወዳጅ ነኝ ነበር የሚለው ቡቺ። አዎ ወዳጁ ነበር ነኝ የሚለው። ሁለተኛ ህዝባዊ ኃይል ተመስርቶ ለህዝባዊ ኃይሉ የመታገያ ሰነድ ሰራው፣ እኔ ነኝ ይሄን ያደረግኩት፣ እኔ ነኝ እንደዚህ ያማከርኳቸው ምናምን ነበር የሚል የነበረው ቡቺ። አቲንክ እነ ዘሜ ለበዓልም ለምንም እንትን ያረዱ ቀን ለውጭ በወርወር አቁመው ይመስለኛል። ዋው በየቀን ጣሉና ዝም አስብሉልን፣ እኛም ስንረበሻል። እና አሁን ፖለቲካ አዋቂ ሆኖ ጥያቄ ይጠይቃል። የለም ኤርትራ ነው ያለው
ይቀጥላል ደግሞ ቱርክ ሂዷል፣ ቱርክ ነው ያለው። ቆይ እኔ የምለው ለምን ዘመነ በቃ ከተቻለ ኤርትራ ከሆንክ ሜሎት ይላክል። ቱርክ ከሆነ ደግሞ አሁን ለኢንተርቪው ቆንጆ ሱት ቱርክ ነው ያለው፣ ኤርትራ ነው ያለው፣ ዳይሬክሽን ይሰጣል ማለት ነው። እንደዚህ ቦታ ነው ያለው። ድሮኗ ፈልጋ አጣችሁ። እነሱን የጨነቃቸው አሁን ቡቼ የጨነቃት ድሮኗ የአንድ ደጋግመን የጠቀስነው ይሄ ሳሊቬት የሚያደርገው ውሻ ሞገድ እጅጉ ጽሑፍ ላይ በደንብ ይሄ የተጠቀሰ ሰዓቱ ሲደርስ እቺ ደውሏ ስትደወል ሳሊቬት የሚያደርገው ለምዶ ቢያንስ እና ደውሉን ደውለው የሆነ ነገር ጥለው ዝም ካላስባሉት መጮውን ይቀጥላል። ቡቼ ወደ ቀጣዩ እንሂድ ተሸለቀቅ